ግን የሚሻለው ይሄ ነው ለሁሉም። አብሽ ምንድነው ፍቅር ግራ ገባሽ ነበረች ቅድም ስታወሪኝ ደውለሽ ወይ አልነበረችም? ግን ያው ነግሬያታለሁ። አሁን የመጣችው ትንሽ ቆይታ ግን ያው እንዴት ነው የሚነገረው እያስጨነቀላው ግን ለመረዳትና ተረጋግተህ ለማዳመጥ ሬዲዮን መጀመሪያ አውርተን እስክንጨርስ ምንም አይነት ምላሽ እንዳትሰጥ ማለት ንግግራችን እንዳታቋርጥ ያልተጨረሰ ሐሳብ ይዘህ ሌላ ድጋሚ ሌላ ውዥንብር እንዳይፈጠር ማለት ነው። እና እስካሁን ሲደረግ የነበረው ነገር እኔ ወደ አንተ መምጣቴ ሁሉም ነገር እኔና ሩታ ያቀድነው ነገር ነው ማለት ሁሉ ነገር እኔና ሩታ የምንደባደው የምንጣላው የምንበሻሸቀው ሁሉ ነገር ሄርሜላን ከሁለታችሁ ላይፍ ለማውጣት ያሰብነው እቅድ ነው። ላንተ አልነገርኩም። አይኖ አንተ ጋር ሁሉ ነገር እውነት ነበር እናንተ ያወራን የነበረው የእውነት ነው። ምክንያቱም እኔ ድጋሚ አሁን ለምሳሌ ያንን ሁሉ ነገር ማድረግበት ኃይል የለኝም። ሩታ እንደዛ ስትሆን ነው ወደ አንተ ጋር ተመልሼ የመጣሁት እና አንተም ደግሞ አሪፍ መንገድ ላይ አይደለህም ማለት ልቦና አልተረጋጋም። ሁለት ልብ የሆንክ ይመስለኛል እና ሁሉ ነገር ደግሞ ለማየት አይንህን መግለጥ ያለብን እኛ ነን። እንድታስተውል ማድረግ ያለብን እኔና ሩታ ነን እና እኔና ሩታ አውርተን ጨርሰን ነው እኔ አንተ ጋር መጥቼ አውርቼክ ምናምን እሷም ባንዴ የሄርሜላን ይቅርታ ዝም ብላ አይደለም የተቀበለችው። ገብቷል? እዛች ጋር መታ እህት ተታረቁ በቃ ምናምን ስትላቸው ሩታ ዝም ብላ ልትታረቅ አትችልም ማለት ብዙ ነገር የተደረገ ነገር ስላለ ይሄን ላንተ አላስረዳህም እና ያማል፣ የእውነት ያማል። በሷ ቦታው እኔ ደግሞ ስረዳው ሳያው በጣም ነው የሚያመው። ምክንያቱም እርጉዞና ሆርሞኒክ እንዴት እንደሚቀያየር የሚያስደስት ነገር ሊያስከፋ ይችላል። እንኳን እንደዛ አይነት ነገሮች እንደዛ ሆና እየለመነችክ የነበረው አራስ ሆና ያ ሁሉ እንባ ያነባች ገብቷል። ግን እንደዛም ሆኖ ውስጧ ጥላቻ የለም። ልጃችንን አብረን እናሳድግ ፍቅር ነው ምናምን። አንተ ለምን እንደሆነ አላቅም ያ ሁሉ ነገሮች እየታዩክ አይደለም እና ጭራሽ በቃ ኖርማል አድርገኸዋል። እንደማ አንቺም ቅሪ ማለት ከራሱ ጋር አይደለም እንዴ ብዬ እስክጠራጠር ድረስ አንተም አንቺም ቅሪ ሁላችሁም ቅሩ የራሴ ህይወት ጀምራለሁ ትላለህ። አንድ ቀን ደግሞ በቃ አንቺ ትሸኛለሽ ትላለህ። ይሄ ነገር ደግሞ ልክ አይደለም። ላንተ የምትሆነው ሩታ ናት። ያጋባሽ ነው እያወራሽ ያለሽ ወሬ ምንድነው? ልክ ናት። በደንብ አዳምጣትና በደንብ አስተውል ለመረዳት ሞክር። ተናደ እሺ እኔ ጋር የመጣሽበት መንገድ እንዴት ነው? አሁን ለምሳሌ አብርሽ ነው አሁን በዚህ ሳምንት በዚህ 15 ቀን ምን ያየኸው ምን የተረዳኸው ነገር አለ? ፍቅር ምን ያየኸው ምን የተረዳኸው ነገር አለ? እኔን ከጎኔ ለመሆን ነው የመጣሽው የነበረው ወይንስ ምንድነው? እኮ አሁንም እኮ ከጎንህ ነኝ ባይዘው ከጎንህ ነኝ ካንተ ጎን ይኸውልህ ከጎን እሷ ከጎን የምትሆነው አብራክ በመሆን ወይም ደግሞ ያንተ ፍቅረኛ በመሆን አይደለም። ህይወትን ለማስተካከል ነው የመጣችው። እኔ ፍቅረኛ ሆኜ ምናምን አይደለም። እኔና እሷ የሚያወራንበት መንገድ አለ። ፍቅር ነገሩን ልክ እያደረግሽው ነው። እኔም ፍቅረኛ ሆኜ የምናወራውን በቴክስት የሚያወራ ነው። እኔ ከመምጣቴ በፊት ምናምን ሩታ ታውቃለች፣ አይተዋለች፣ አንባዋለች። አውቃለሁ ሁሉንም ነገር በደንብ ነው ሁሉንም ነገር ሁለታችን ነው። እሱ ብቻ ሳይሆን ሁለታችሁ ሆናችሁ እኔ ላይ እየተጫወታችሁብኝ ነበር ነው። ማንንም ይጫወትብህ አይደለም። መንገዱን እያጸዳንልክ ነው እንዴ? ማያልታየህ ነገር እንዲታየህ እያደረግን ነው። ገብቶሃል? ከሷ ጋር ሆነሽ እኔ እየተጫወትሽብኝ ነበር። ለምንድን ነው አብርሃም ማታስበው እንዴ? ፍቅር የምርሽ ነው? የምሪ ነው። ፍቅር ቀልዴን ነው በይ። የምርሽ ነው ወይ? አዎ የምሯን ነው። ተረጋጋ አብርሃም። ያመሃል እንዴ? እስቲ በስነ ስርዓት ለማዳመጥ አንዴ እየተጫወትሽብኝ ነበር ፍቅር። ያው ላንተ እሷን ቀጥረሽ ስንት ነገር ስታረግ የነበረው እየተመሰልሽ ነበር። ተነጋግረን ነው ሁለታችን ሄርሜላን ለማስኬድ ሌላ ምንም ልናረግ አልቻልንም አይደል እንዴ? እሱ ብቻ ሳይሆን ሰማኝ ሄርሜላን ለማስኬድ የሁሉ ውሸት እኔ ላይ መደርደር ምናምን ለምን አስፈለገ እንዴ? አንተ እኔ ባልመጣ ኖሮ እኮ ሲጀመር ወይ ሌላ ሴት ጋር ነህ ወይ የሆነ ነገር አላውቅም፣ ሌላ ድራማ ድጋሚ ተፈጥሮ ነበር ሲጀመር።
እንዴ ያገባኛል አይደል የመጣሽው? እንዴት ማለት ሴት እኮ ናት። የኔን ህመም አትረዳም። የኔን ህመም ስለተረዳሽ ምን አገባሽ ይባላል። ስቃይን ስላየችልኝ እሷም እናት ናት። አሁንም ማመናቀኛ የምርሽ ነው የምትወሩ ነገር አንድ ነገር እንደዛ እኔ ካለው ጣጣን እየተቆርኩማ እንደዚህ ልታስፈራራት አልፈልግም። ላስፈራራት አይደለም እኮ ስነ ስርዓት አብርሃም ተረጋጋ። በመድኃኒዓለም በመድኃኒዓለም አብርሃም ተረጋጋ። እጇን ልቀቃት፣ ልቀቃት ልብሷን። ቆይ አይደለም ምንም አያረገኝም። ቆይ ምንም አያረገኝም። ልቀቃት ነይ አብርሃም ልቀቀኝ። ለምንድን ተረጋግተህ ማታወሪያ መሀል እንዴ? የምርሽ ነው? ቆይ ሩታ ችግር የለም አንቺ ቆይ የምሬን ነው። የሁሉ ነገር እኔ ላይ እየተጫወትሽ ድራማ እየሰራሽብኝ ነበር እንዴ? ምንድን ነው ድራማ የሰራሁብህ? የሁሉ ቀናት እንዴ አብርሃም እኔ ምን አደረኩት? ሰማይ እንዴ ለላይፍ ብዬሽ እኮ ነው። ነው ፍቅር ነኝ እኔ ያወራችሁትን በሙሉ እኮ አውቃለሁ። ህይወቴ ላይ ማን እንደሚያስፈልገኝ አሁን ላይ መወሰን አልቻልኩኝም። ያወራሁትን በሙሉ እኮ አውቃለሁ፣ መወሰን አልቻልኩኝም። ፍቅር እኔ ላይ እንደዚህ አይነት ነገር ትጮቻለሽ? ልክ ናት። ምንም ያጠፋችሁ ጥፋት የለም። አንተ መወሰን አቅቶ ነበር። ያው ፍቅር ስላወራች ለሄርሜላ ፍቅር ቢኖር ኖሮ ሮጠ እሷ ጋር አትሄድም ነበረ። ገባ አይደለ? ነገር ግን በስሜት መረጋጋት ስላልቻልክ እልህኛ ስለሆንክ ራስን መግራት ስላልቻልክ ነው እንደዚህ እየሆንክ ያለው። ገባ? እኔ ደግሞ ይቅርታ ስላልኩኝ ዝቅ ብዬ ነገሮችን ለማሳለፍ ስለሞከርኩኝ አንተ የበላይነት ስሜት እየተሰማን ያለው። ገባ አይደለ? ስለዚህ ከራስ ጋር ለመሆን ሞክር፣ ልብህን ለማዳመጥ ሞክር። ሩታ ምንም አዳምጠው ነገር የለም። ኦኬ ስለዚህ አንድ ላይ ሆናችሁ እኔ ወደ አንቺ ለማምጣት ይሄ ነው ፕላንሽ ነበር። ተግባር እኮ አንዴ ነው የፈለጉትሽ ነበር። አጥንታ ወደ ከፈልክ አትምጣ፣ ግን እውነታውን ወቅ። ከሩታ በላይ ማንም አይጠቅምህም። ይሄ ደግሞ መረሩ እውነታም ቢሆን ዋጠው። ይሄ ነው እንግዲህ እውነታው። እሱን አያገባሽም። እኔ እመርጣለሁ እንዴ ከዚህ በላይ እንዴት አግባኝ? አብርሃም ተከበር፣ ርቀትህን ጠብቀህ አውራኝ። እግዚአብሔርን የምሬን ነው። አንተ ዝም ስትባል ለምንድን ነው ይሄናል? እንዴ በቃ ከኔ በላይ ሰው የለም አልክ እኮ። እኔ ያልኩት ነው የሚሆነው። አንድ ሰው በቃ ነይ ካልክ መምጣት አለባት። ሂጂ ስትላት ሂድ። እንደዚህ መሆን የለበትም። ላይፍ እስከመቼ እንደዚህ ይቀጥላል እንዴ? ልክ ናት። ምንም የተሳሳተችው ነገር የለም። አንተ ሲጀምር አንተ ራስህ ፍቅር ስህተቱን መቀበል አይፈልግም። እሱ ስህተቱን መቀበል ስለማይፈልግ ነው። ይኸውልህ አንተ በአንተ ህይወት ውስጥ የፈለካት ሴት መምጣት ትችላለች። እኛ መቀበል አለ እኔ መቀበል አለብኝ። አንቺ ደግሞ ልጠይቅሽ፣ እሺ እኔ ላይ አንቺ እየተጫወትሽ ነበር። አንቺም ሄርሜላ ላይ እየተጫወትሽባት ነበር ማለት ነው። ምንድነው የምጫወትባት? እቃቃ እየተጫወትሽባት ነበር። እሷ አንድ አመት ሙሉ እየተጫወተችባት ነበር እንዴ? አንተ አማን እንዴ? ኧረ የምትከራከርለትን ነገር ወቅ። አብርሃም ነው የምሬን ነው። እንዴት እየተጫወትሽባት ነበር ሄርሜላ ላይ? ምን ማለት ነው? ምን ማለት ነው? እስቲ መልስልኝ። አይ ሄርሜላ ስለ ሄርሜላ ነው የሚያሳስብህ ወይስ አንድ አመት ሙሉ ሩታ ስታለቅስ የነበረው የልጅ እናት ስታነባ የነበረው እንባ ነው የሚያሳስብህ? ምንድነው? ተናገር። አይፈልግም። ይሄ ሰው ላይ እየተጫወታችሁ ሁለታችሁ እንዴ? አመት ሙሉ ስትጫወትብን እኮ ነበረ። እኔ አምኜሽ ነበር አይደል እንዴ? ባይዘው አብርሃም አንድ ነገር ልንገርህ አምኜሽ ነበር ፍቅር። አብርሃም ዝም በል። ይኸውልህ አንተ የምታደርጋቸው ነገሮች ምክንያት የላቸውም። ይሄ ደግሞ ትልቅ ምክንያት አለው። መጫወት የሚሆነው ምክንያት የሌለው ነገር ነው። አንተ የቃቃ ጨዋታ እኮ እኔ ነኝ ሞኝው። በቃ እናንተ በጣም ብልጥ ናችሁ። ሞኝነት አይደለም ይሄ፣ ሞኝነት አይደለም። እናንተ ብልጥ ናችሁ። በቃ በጣም ጎበዝ ብልጥ ናችሁ። እኛ ግን ሞኝ ነን። አንቺም ምን ሆነ ነው? አንቺም እስከዳር ድረስ ሞኝ ሆነ። እኛ ብልሆች ስለሆነን እያመጣንህ ነው። ምን ሆነ ነው? ገባ? ኦኬ አንተ በጎን ሌላ ተኩላዎች እንዳይበሉክ ነው ያደረግነው። ሌላ ምንም ያደረግነው ነገር ስለዚህ አሁን እንደዚህ እያደረግሽ እኔን እያመጣሽኝ ነው ወደ እሷ ህይወት ነው። እንደዛ ነው ፍቅር አይደለም። እውነቱ እንዲታይ ከኔ ወደ ማንም ህይወት አላመጣውክም። ወደ የትኛው እውነት ማለት ወደ የትኛው ህይወት ማለት? አንተ እኮ ይኸውልህ ነገሮችን ማመን ስለማትፈልግ ነው። እሷ እኮ አይንህ ላይ ራሱ ያየችው ነገር ስላለ ነው ወደ እኔ እንደዚህ ብላ በድፍረት እያወራች ያለችው። ገባ አይደለም? በእንደዚህ አይነት መልኩ እኔን የምታገኝበት ምክንያት ነው። ሲቀጥል አንቺ ራሱ እንዴት አሻል በዚህ ልክ ማስመሰል እንድቻልሽበት እንዴ? አንቺ ምን አይነት አውሪ ምን አይነት አንተ አመቱ ሙሉ ስታስመስል ከስሜት ጋር ስትጋጫለህ ሰውዬ። እኔ እንዴት ነው አስመሳይ መሆኑ? ለጥቂት ሳምንታት ስሜትህን መናገርና ይቅርታ ማለት አቅቶ መሸነፍ አቅቶ ተግባርና አንደበት አንድ አይነት ያልሆነልህ አንድ ቀን እንኳን መዋሸት ማስመሰል ይከብዳል እኮ ሩታ። የሁሉ ሳምንታት ኧረ አመት ሙሉ አንተ አለ እኮ ቢያንስ እኔ ከፍላጎቴ ጋር ነኝ ያለሁት። አይደለህም ፍላጎትማ ቢሆን ኖሮ ከኔ ትርቅ ነበረ። ገባ አይደለም? ፍላጎትማ ቢሆን ኖሮ ፍቅር በቀረበች ሰዓት ስማኝ እኔን አዳምጠኝ። ፍቅር በቀረበች ሰዓት ስሜትማ ባይኖር አትጠጋትም ነበረ። ስማኝ ቅርታ ዝም በይ አብሽ። አሁን ማለት ነው እግዚአብሔርን አመስግነ ፈጣሪን አመስግነ እንዲህ ሁሉ ነገር አድርጋ ስላልጠላች አመስግነ ወደ እሷ ብትሄድ ነው የሚሻለው።
በኋላ ቆጭቶ ይቅርታ እንዳትል ምንም አይነት ነገር እንዳታስረጂ። አንቺ ጀምር እንድታስረጂ አልፈልግም። ለምን ማላስረዳ እኔ አላስረዳኩ ማን ያስረዳሃል? እኔ ሳቅሽ ፍቅር ውሸት እንኳን ፊት ለፊት አይንሽ ሲታይ የሚያስታውቅብሽ ሰው ነበርሽ። ከመቼ ጀምሮ ነው ከሷ ጋር ውለሽ እንደዚህ አይነት ነገር ያመጣሽው? ከመቼ ጀምሮ ነው ማስመሰል የለመድሽው? ከመቼ ጀምሮ ነው ምንድነው ማስመሰል የምትለው አንተ? ቆራጥ ነገር ከራስ ጋር ነገር ስታረጊ ተረጋጋ። ቆም ብለህ አስብ እስቲ ተረጋጋ። ልጅቷን አትከፍትራት በስነ ስርዓት ቆመ ከራስ ጋር ለመሆን ሞክር። አንተ ለአመት ሙሉ ስታስመስል የኖርከው አይነ ውሃ ሌላ ነገር ነው የሚያወራው፣ ተግባር ሌላ ነገር ነው፣ ቃላት ነው ሌላ። ማቻ አያረግም። በቃላት ባንደበት አልፈልግም ትላለህ፣ ነገር ግን ተግባር እኔን እንደምትፈልገኝ እኔ ነኝ ጥፋተኛው። እኔ እሷን ማመኔ